ሰላም ውድ ተመልካዮቻችን እንዴት ቆያችሁ? አሁን በርካታ መረጃ ይዘላችሁ መጥተናል። እናንተ እስከ መጨረሻው ድረስ ተከታተሉ፣ ሰብስክራይብ አድርጉ። ዋና ዋናዎቹን ልንገራችሁ። ዶክተር አብይ አህመድ ከአሜሪካ ውጭ ጉዳይ ሚኒስትር ጋር በስልክ አውርተዋል። እንደዚሁም ስለ ማስረሻ ሰጤ እነግራችኋለን። ከአማራ ክልል ጋር እንደዚሁም የሰላም ስምምነት ተፈራርመዋል። እንግዲህ በርካታ ጉዳዮች ተነስተዋል። በዚህ ጉዳይ የምነግራችሁ ነገር ይኖራል። እንደዚሁም ደግሞ የአርቲስቱ ቀብርም ዛሬ ተፈጽሟል። በትግራይ ክልል መቀሌ ከፍተኛ የሆነ ውጥረት ነግሷል። ስለሱም ነገራችሁን ነገር ይኖራል። አራተኛው ዓለም አቀፍ የጤና ጉባኤም በአማራ ክልል የተደረገ ይገኛል። ስለሱም ነገራችሁ ነገር ይኖራል። በመጨረሻም ከ9 ዓመት በኋላም እንግዲህ የኩላሊት ዲያሊሲስ ወይም እጥበት ተገላግላለች። ስለሱም ነገራችሁ ነገር ይኖራል። እነዚህና በርካታ መረጃዎች ይዘናል። እስከ መጨረሻው አብራችሁን ቆዩ። የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮ እና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ውይይት ማድረጋቸውን በስልክ ይፋ ተደርጓል። ሁለቱ አካላት በስልክ መወያየታቸውን የአሜሪካ የውጭ ጉዳይ ቢሮ ነው ያስታወቀው። በዚህ ጉዳይ ግን የኢትዮጵያ በርካታ ሚዲያዎች ስለዚህ ጉዳይ ያሉት ነገር ባይኖርም፣ ነገር ግን የአሜሪካ የውጭ ጉዳይ ሚኒስተርን በስልክ መወያየታቸውን ይፋ አድርጓል። ሁለቱ ባለስልጣናት ስለ ቀጠናዊ መረጋጋት እና እንደዚሁም ደግሞ ስለ አፍሪካ ቀንድ ሰላም መሰረት ለመጣል እንደዚሁም ደግሞ ሰላም እንዲሰፍን ለማድረግ ውይይት ማድረጋችን የታወቀው ከአሁን ቀደም እንደሚታወሰው የኢትዮጵያ ፊልድ ማርሻል ብርሃኑ ጁላና እንደዚሁም ደግሞ የአሜሪካ የምስራቅ አፍሪካ ጄኔራል ማለት ነው ውይይት ማድረጋቸው ይታወቃል ማለት ነው። አሁን ደግሞ የአሜሪካ ውጭ ጉዳይ ሚኒስትር እንደዚሁም ዶክተር አብይ አህመድ ውይይት አድርገዋል። በነገራችን ላይ ከፍተኛ ውይይት የሚደረገው በቀይ ባህር ጉዳይ እንደሆነ ነው። እንግዲህ ባለፈውም ጄኔራሎቹ በቀይ ባህር ጉዳይ ነበር ውይይት ሲያደርጉ የነበረው። አሁንም ከዛ ጋር የተያዘ እንደሚሆንም አንዳንድ መላምቶች ወይሰዋል። ሰፋ ያለ መረጃ ካለ ይዤላችሁ መለሳለሁ በዚህ ጉዳይ። መልካም ቆይታ። በበጀቱ በሩብ ዓመት ማለት ነው ወይም በ3 ወር ከ3.3 ቢሊዮን ዶላር በላይ ገቢ መገኘቱን የተነገረው። በ2018 የመጀመሪያው ሩብ ዓመት ከውጭ ንግድ ገቢ 3.7 ቢሊዮን ዶላር መገኘቱን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ናቸው የገለጹት። የመጀመሪያው የሩብ 2.8 ቢሊዮን ታቅዶ 3.37 መገኘቱ እጅግ ይበል የሚያሰኝና ትልቅ እምርታ ነው ሲሉ ነው የገለጹት። በየክልሎች የንግድና የገበያ ልማት ቢሮዎች አፈጻጸም ሪፖርትም በመቅረብ እየተገመገመ እንደሆነ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ አስታውቋል። በየክልሉ ያሉ የንግድና የተለያዩ የልማት ቢሮዎች ናቸው እንግዲህ ይህንን ሪፖርት አቅርበው ነው እንግዲህ ውይይት የሚደረግበት ነው የተባለው። እንግዲህ ከዚህ ጋር ተያይዞ ወደ 3.3 ቢሊዮን ዶላር መገኘቱንም ይፋ አድርጓል። በርካታ ጉዳዮችን ማንስቷል። ለአሁኑ ይህን ያስኩላችሁ። ሌሎች ሰፋ ያሉ መረጃ ከዚህ ጋር ተያይዞ ሞታ ካለ ይዤላችሁ መልሳለሁ። የኮሜዲያን እና እንደዚሁም ደግሞ የደራሲ ወንደሰን አውራሪስ ስርዓተ ቀብር በዛሬው ዕለት ህዳር 25 በቅድስተ ስላሴ ካቴድራል ተፈጽሟል። በድንገተኛ የልብ ህመም ህይወቱ ያለፈው ኮሜዲያን እና እንደዚሁም ደራሲ ወንደሰን አውራሪስ በቅድስተ ስላሴ ዛሬ በወዳጅ ዘመዶቹ በተገኙበት እንዲሁም አድናቂዎቹ በተገኙበት የቀብር ስነ ስርዓቱ መፈጸሙ ነው የተነገረው። እንግዲህ በተለያዩ በፊልም ስራዎች በመተወን እንደዚሁም ደግሞ የተለያዩ ጽሁፎችን በመጻፍና በሬዲዮ ፕሮግራም በበርካቶች ዘንድ ታዋቂ ነው። ይሄ እንግዲህ አርቲስት ማለት ነው። እንግዲህ ከዚህ ጋር ተያይዞ ኮሜዲያንም ነው። ብዙዎችም ያደንቁታል። በ49 አመቱ ነው ከዚህ ዓለም በሞት የተለየው። ኮሜዲያን እንግዲህና ደራሲ ወንደሰን አውራሪስ ባለትዳርና የአንዲት ሴት ልጅ አባትም እንደሆነ ነው የተነገረው። በቅድስት ስላሴ እንግዲህ ዛሬ ህዳር 25 ቀን 2018 የቀብር ስነስርዓቱ ተፈጽሟል። በርካቶችም ተገኝተው ነበር በቦታው ላይ። በአማራ ክልል መንግስት እና እንደዚሁም ደግሞ በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ የሰላም ስምምነት መፈረሙ ተነግሯል። ስምምነቱ በአማራ ክልል መንግስት አቶ አረጋ ከበደ እና እንደዚሁም በአማራ ፋኖ ህዝባዊ ድርጅት አፋሕድ በመሪ በሆኑ በማስረሻ ሰጤ የተፈረመ ሲል የመንግስት ሚዲያዎች እንግዲህ በስፋት እየዘገቡት ይገኛሉ። ውይይቱና እንግዲህ ድርድሩን በአፍሪካ ህብረት እና በኢጋድ አደራዳሪነትም እንደተደረገ የተለያዩ
የመንግስት ሚዲያዎች ፋናን ጨምሮ ይዘገቡ ይገኛሉ። አረጋ ከበደ በበኩላቸው ዛሬ ለክልላችን ህዝብ ትልቅ ሁነት ነው የተደረገው ሲሉም እንግዲህ አሞካሽተውታል። ከግጭት አሸናፊ ወይም ተሸናፊ የለም፣ ለሰላም ሁሉም ያተርፋል ሲሉም ነው የገለጹት። ካፒቴን ማስረሻ በበኩላቸው ማንኛውም ግጭት በመጨረሻ የሚቋጨው በድርድር ነው፣ ድርድር ማድረግ ደግሞ መሸነፍ አይደለም ሲሉ ነው እንግዲህ የገለጹት ማለት ነው። ከዚህ ጋር ተያይዞ በርካቶች አስተያየት እየሰጡበት ይገኛሉ። እንደሚታወቀው የአማራ ፋኖ አፋሀድ ማለት ነው እንግዲህ የአማራ ፋኖ ህዝባዊ ድርጅት እንደሚታወቀው ባለፈው ዕለት በካፒቴን ማስረሻ ሰጤ ላይ እንግዲህ ከስልጣን እንደተነሳና እንደዚሁም ደግሞ የተለያዩ መግለጫዎችን አውጥቶበት ነበረ። ከዛም በኋላ እንግዲህ እጅ መስጠቱ ነው እንግዲህ የተነገረው ማለት ነው። እጅ ከስጠን በኋላ እንግዲህ ከመንግስት ጋር ድርድር አድርጓል ነው የተባለው። እንግዲህ ያው በተለያዩ የመንግስት ሚዲያዎች ዘግቦታል። እስኪ አስተያየት አራተኛው የዓለም አቀፍ የጤና ጉባኤ በባህር ዳር እየተከናወነ እንደሚገኝ ተነግሯል። ጉባኤው ምርምርን ወደ ተግባር መቀየር በችግር ውስጥ ሆኖም ህብረተሰብን ማገልገል ወይም ደግሞ ማከብ በሚል መሪ ቃል እየተከበረ ይገኛል። የጤና ችግርን ሳይንሳዊ በሆነ መንገድ መፍታት የሚያስችል ጥናታዊ ጽሑፍም ቀርቦ እየተወዩበት እንደሆነ ነው የተነገረው። በጉባኤውም ላይ የፌዴራል እና የክልል መሪዎች ይሳተፋሉ። ከተለያዩ ዓለማትም የመጡ ምሁራንም እንደሚሳተፉበት ነው እየተነገረው። በአማራ ክልል እንግዲህ ይሄ ለአራተኛ ጊዜ የዓለም አቀፍ የጤና ጉባኤ ነው እየተደረገ የሚገኘው። አማራ ክልል እንደሚታወሰው በርካታ ግጭቶች ባለበት ሁኔታም ሆኖ እንግዲህ ጤና ተቋማት እየተመቱ በድሮንም እየተመቱም ቢሆን ሕክምናቸው እንዳላቋረጡ እንግዲህ እዚህ ላይ አያይዘውም ገልጸውታል ማለት ነው። በተለያዩ ጥቃቶችም እንደሚደርስ ነው እንግዲህ በታጣቂዎችም በተለያዩ አካላት በመንግስትም ማለት ነው። ከዚህ ጋር ተያይዞ የጤና ባለሙያዎችም ከፍተኛ ጫና እንደሚደርስባቸውም ጭምር የተለያዩ የሰብአዊ መብት ተሟጋቾችም ይፋ አድርገውታል። እንግዲህ ይሄ ፕሮግራሙ እየተከበረ ይገኛል። ከ9 ዓመት በኋላ የኩላሊት ንቅለ ተከላ ያደረገችው የ9 ዓመት ስቃይ ፍጻሜ አግኝታለች። የአርቲስት ፍቃዱ ተክለማርያም የልግስና እንግዲህ ውርስ ነው ብያሉ ብዙዎች የሚተናገሩት ይገኛሉ። አርቲስቱ በኩላሊት ህመም ተይዛ ለነበረችው ወጣት ሜላት ያደረጉት ልግስና እጅግ የሚደነቅ ነው ተብሏል። በቱርክ ሀገር ነው ንቅለ ተከላ የተደረገላት። 9 ዓመት ሙሉ በኩላሊት እጥበት ወይም ዳያሊሲስ ነበር የቆየችው። አሁን ግን አርቲስቱ ለእሱ የተሰበሰበለትን ብር ግማሹን ለእሷ በመስጠቱ ነው ይሄ የተሰራላት ነው የተባለው። እንግዲህ አርቲስቱ ብዙዎች የሚታወቀው ጋሽ ፍቃዱ ተክለ ማርያም ይባላሉ። ለእርሳቸው የተሰበሰበውን ብር ለእሷ በማካፈል እሷን እንግዲህ ከ9 ዓመት ስቃይ ገላግለዋታል የተባለው ይበል የሚያሰኝ ነው። እንግዲህ ታዋቂውን አርቲስት ጋሽ ፍቃዱ ተክለ ማርያምን እያመሰገኑት ይገኛሉ ብዙዎች። የትግራይ ክልሉ የመቀሌው ውጥረት አሁንም ያን ያክል እየበረደ አይደለም። ከደሞዝ ክፍያ ጋር በተነሳ እንግዲህ የተቀሰቀሰው አመፅ አሁንም የፕሬዝዳንቱን ጽህፈት ቤትና እንደዚሁም ደግሞ የድምፀ ወያኔን ሚዲያ ማለት ነው እንግዲህ በቁጥጥር ስር እንዳደረጉ ነው እንግዲህ የተጠቁት አካላት የተነገረው ማለት ነው። ይህ እንግዲህ ይህን አመፅ ያስነሱት አርሚ 31 ታጣቂዎች ናቸው። እነዚህ ታጣቂዎች እንግዲህ ወደ ፕሬዝዳንቱ ጽህፈት ቤት እንደዚሁም ወደ ተለያዩ ዋና ዋና ቦታዎች በመንቀሳቀስ ዙሪያውን በመክበብ ነው እንግዲህ እንደዚህ ያደረጉ ተብሏል። በሰማዕታት ሐውልትና እንደዚሁም በስታዲየሙ አካባቢም የድሽቃ ተኩስ እንደተሰማን የተነገረው፣ ነገር ግን ምንም አይነት ጥቃት አልደረሰም። የደስታ ነው የተባለው እንግዲህ ፕሬዝዳንቱን ጽህፈት ቤት ስለተቆጣጠሩ ማለት ነው። ከዚህ ጋር ተያይዞ ነገ ምናልባትም ወደ መቀሌ የሚኖረው በረራ ሊቆም ይችላል የሚል መላምቶችም እየተነገሩ ይገኛሉ። መረጃ ካለ ይዤላችሁ መለሳለሁ በዚህ